ብቻዬን አይደለም ከኔ ጋራ ነው ብቻዬን አይደለም ጌታ ከኔ ጋራ ከፍ ያለ እልልታ ይሁንለት ለኢየሱስ ሰላም ለእናንተ ይሁን የተባረካችሁ ቅዱሳን እንዴት ናችሁ? ዛሬም ደግሞ በድጋሚ እግዚአብሔር ቃል ይዤላችሁ መጥቻለሁ። ዛሬና የሚቀጣጠለው ጊዜ የማስተምራችሁ የእግዚአብሔር እጅ በእኛ ላይ ትሁን በሚል የማስተምራችሁ ጊዜ ይሆናል። እንግዲህ የእግዚአብሔር እጅ በዚህ ዘመን በተለይ በዚህ ባለንበት ዓመት ውስጥ በዓመቱ መጀመሪያ ሁሌ ዓመቱ ሙሉ ከኛ ጋር የሚዘልቅና መፍትሄ ሊያመጣልን የሚችለው እጁን እየናፈቀን የምንጸልይበት የምንጠብቅበት ጊዜ እንዲሆንልን ምኞቴ ነውና አንድ ቃል በማንበብ ጸሎትን ጸልዬ እጀምራለሁ። አንደኛ ዜና ምዕራፍ 4 ቁጥር 10 ላይ ያቤጽም አቤቱ መባረክን ባርከኝ፣ ሀገሬንም አስፋ፣ እጅህ ከኔ ጋር ትሁን፣ እንዳያሳዝነኝ ከክፉ ጠብቀኝ ብሎ የእስራኤል አምላክ ጠራ፣ እግዚአብሔርም የለመነው ሰጠው ይላል። ስለዚህ የአቤጽን ጸሎት መነሻ በማድረግ የእግዚአብሔር እጅ በእኛ ላይ ትሁን በሚል ሐሳብ የምናይበት ጊዜ ይሆናል። እስቲ እንጸልያለን። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም ስለነበረን ስለዚህ ድንቅ ጊዜ ዝማሬ ጊዜ እነሆ አንተ ስለረዳህን ስምህ ይባረክ። አሁንም ደግሞ ይህን ቃልን በምንማርበት ጊዜ እናስተውል ዘንድ ሐሳባችን መንፈሳችን ሁሉ በአንተ የተገዛ ይሆን። አሜን። የእግዚአብሔር እጅ በሕይወታችን በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ እግዚአብሔር ቀብቶኛል ለድሆች ወንጌልን እሰብክ ዘንድ እንዳለ በተለይ ደግሞ ሐዋርያት ሥራ 10:8 ላይ በመንፈስ ቅዱስ ተቀብቶ እየዞረ ብዙ የታሰሩትን ሁሉ ነፃ ያወጣ፣ ብዙ ደዌዎችን ይፈታ ነበረ። እንደገና ደግሞ ወንጌልንም ይሰብክ ነበረ። ስለዚህ እንደ አንድ አማኝ በሕይወታችን ውስጥ ከብሉይ ኪዳን አዲስ ኪዳን ላይ ስንመለከት የእግዚአብሔር እጅ ከነሱ ጋር የሆነችላቸው ሰዎች በዘመናቸው ሁሉ ስኬታማዎች ናቸው። ስለዚህ የእግዚአብሔር እጅ በእኛ ላይ እንድትሆን ሁል ጊዜ እንዳያቤጽ መጸለይ ያስፈልጋል። አቤጽም እንደዚህ አይነትን ጸሎት እግዚአብሔር የሚወደው ጸሎት ስለሆነ ይመልሰዋል። እዚህ ጋር እንደምናየው የለመነው ሰጠው ይላል። የለመነው ሰጠው። ስለዚህ አቤል የጸለየው ጸሎቶች የአቤል የጸሎት ርዕስ በመባል የሚታወቀው በዚህ በአንደኛ ዜና 4:10 ላይ ያቤጽም የጸለየው አንደኛው ያቤጽም አቤቱ እባክህ መባረክን ባርክን ብሎ ነው ያለው። አያችሁ፣ ከሁሉም ነገር በፊት የአቤጽ የጸሎት የመጀመሪያ ርዕሱ ምን ብሎ ነው የሚጀምረው? ባርክን። እንግዲህ መባረክ ከእግዚአብሔር ብቻ ስለሆነ ነው ያቤጽም ይሄንን ጸሎት እንዲጸልይ ግድ የሆነበት። ምክንያቱም የሚባርክ እግዚአብሔር ስለሆነ የሚባርክ እግዚአብሔር ነው። ብዙ ጊዜ እኛ በረከትን የምናውቀው ወይም ደግሞ ስለ በረከት የሚነገረን በተደጋጋሚ በተለይ በዚህ ዘመን ባሉ ነቢያቶችም በተለያዩ አገልጋዮችም የምንሰማቸው በረከቶች ምድራዊ ሀሳቦች ላይ ብቻ ነው ፎከስ ምናደርገው። አንዳንድ ጊዜ የሚያሳዝነው ነገር እኛ የአዲስ ኪዳን አማኞች ሆነን ሳለ ስለ በረከት የተሰጠን ትርጉም የተሳሳተ ነው። ለምን? እናንተ በሰማይ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ነው። በሰማይ ስፍራ የባረከን፣ በሰማይ ስፍራ የተባረክን ሰዎች የበረከቱ ሁሉ ራስ ሆነው ክርስቶስን ስለተሞላን እኛ we are blessed ብለን መጮህ ነው ያለብን፣ መናገር ነው ያለብን፣ ማወጅ ነው ያለብን። እኔ ተባርኬያለሁ። ከጨለማ ወደሚደነቀው ብርሃን፣ ወደ ብርሃን መንግስት፣ ወደ ፍቅሩ ልጅ መንግስት የገባን ቀን ተባርከናል። በክርስቶስ አካል ውስጥ በመንፈስ ቅዱስ የተጠመቅን ቀን፣ አካል ውስጥ የገባን ቀን የክርስቶስ አካል ወይም ደግሞ እኛ የክርስቶስ አካል ቤተክርስቲያን የክርስቶስ አካል ናት። ክርስቶስ ደግሞ ራስ ነው ሲባል ልክ የራስና የአካል ግንኙነት ውስጥ አንድ እንደሆነ ራስ በሆነው በክርስቶስ ሆነን እኔና እናንተ ተሞልተናል። ራስ በሆነው በክርስቶስ ሆነን እኔና እናንተ ተባርከናል። ስለዚህ አንዳንድ በረከት የሚመስሉ የምንሰማቸው ቃላቶች ቅዠቶች ናቸው። ልክ የህንድ ፊልም አይታችሁ እንደሆነ ፊክሽን የሆኑ ሐሳቦች ናቸው እንጂ ምድራዊ በረከቶች አያስፈልገንም አይደለም። ምድራዊ በረከቶች መሳቢያው መንገዱ ሰማያዊ በረከት ነው።
የሰማይ በረከት ምንነትን ካልተረዳን በስተቀር ምድራዊ በረከቶች ያሳስተናል። ለመሰላችሁ የሰለሞንን የምድራዊ በረከቶችን ስኬት ታስተውላላችሁ። በምድር ላይ መክብብ ምዕራፍ 2ን ማንበብ ይቻላል። በምድር ላይ እንደሱ የተሳካለት ሰው፣ ነገሮች ሁሉ የተከናወነለት ሰው የለም እና በተለይ ለዓይኑ ደስ የሚያሰኘውን ለልቡ ያማረውን ነገሮች ሁሉ አድርጎ በመጨረሻ ግን ሲዘጋው እንደዚህ ነው ያለው፣ ይህም ንፋስን እንደመከተል የከንቱ ከንቱ ነው አለ። እንግዲህ ለዓይኑ ደስ የሚያሰኘውን እስከ 1000 ሴቶችን 700 ሚስቶች 700 ቁባት 300 ሚስቶች አግብቶ በአጠቃላይ አዲስ 1000 ሴቶች ጋር አብሮ ኖሮ ወርቅ በሉት፣ አልማዝ በሉት፣ ቶፓዚዮስ በሉት፣ ዝና በሉት፣ ክብር በሉት፣ በቃ በመንግስቱ በጣም በዓለም ላይ ወደፊትም ከዚህ በፊትም በኋላ የማይመጣውን ክብር እግዚአብሔር ለሱ ሰጥቶታል። ግን ሲዘጋው ንፋስ እንደመከተል ነው። ምክንያቱም የዚህ ሰው መጨረሻውን በተለይ መጽሐፍ ቅዱሳችንን ስናነብ አንደኛ ነገሥትና ምዕራፍ 9 10 11 ስናነብ በመጨረሻ ይሄ ሰው ይሄው ሲያመልካቸው አብረው ያገባቸው ሴቶች ከሌሎች ዘር ከአይሁዳውያኖች ዘር ውጭ ስለነበሩ እግዚአብሔርን እንዳያመልክ ልቡን ነደፉት ይላል እና የገዛ ጣዖቶቻቸውን እንዲያመልክ ሁሉ አድርገውት የሰለሞን ፍጻሜ እንደ ጅማሬው አይደለም፣ መጨረሻውም እንደተበላሸ እናውቃለን። እና ጌታ ግን ስለ ዳዊት ሲል ምሕረት እንዳደረገለት ይናገራል። ስለዚህ ሰለሞንም በዛ በተሳካለት ስኬት ውስጥ እንደወደቀ እናውቃለን ማለት ነው። ስለዚህ ምድራዊ በረከት ላይ ፎከስ ማድረግ ሰማያዊ በረከትን በምድራዊ በረከት ማኔጅ ማድረግ የማንችል ከሆነ ልንሳሳት እንችላለን። ለዚህ ነው ኤፍሬም በለጠገ ፍሬም አፈራ ይልና መሰዊያዎቹን በዙ ይላል ሆሴዕ ምዕራፍ 10 ቁጥር 1 ላይ። አንድ ሰው ፍሬያማ ሲሆን ሲበለጥግ ማስተዋል ካልቻለ በስተቀር ያው የበለጠገበት ሀብቱ መሰዊያ ያበዛል። ምን ማለት ነው? ሌላ አምልኮ ውስጥ ይገባል ማለት ነው። ለዚህ ነው መጽሐፍ ቅዱሳችን ሲያስተምረን በምሳሌ ላይ ሲናገር ከሀብት ይልቅ ማስተዋልን ለምን ይላል። ምክንያቱም ሀብት ያለ ማስተዋል ማኔጅ ማድረግ አይቻልም። ያ ከአባቱ ቤት የጠፋው ሰው አባቱን የለመነው ሀብት ነው እንጂ ምክር አልለመነው፣ ማስተዋል አልለመነው። በኋላ ከብዙ ሴቶች ጋር ከመንዝሮች ጋር ሲሄድ ከአባቱ የወሰደውን ያንን ሀብት እና ንብረት አጥፍቶ መጨረሻ ላይ የሚበላው ሁሉ አጥቶ እንደከሰረ እናውቃለን። በኋላ ልቡ ተመልሶ እንደ ባሪያ ሳይሆን እንደ ልጅ ሳይሆን እንደ ባሪያ ልሁን ብሎ ወደ አባቱ ቤት ሲመለስ እናያለን። እንግዲህ የያቤጽ ጸሎት ምንድን ነው? ባርከኝ ነው። ይሄ ባርከኝ የሚለው ቃል ትልቅ ይሄንን ባርከኝ የሚለውን የያቤጽን ጸሎት ሳስታውስ ወደ አይምሮ የሚመጣው ያዕቆብ ነው። ያዕቆብ እንግዲህ አስቡ 20 ዓመት ሙሉ ስለ በረከት የደከመ ሰው ነው። ከአባቱ እና ከእናቱ ቤተሰብ በኤሳው ሽሽት ምክንያት ወደ ላባ ወደ አጎቱ ቤት በሄደ ጊዜ ሁለት ጊዜ ለ14 ዓመት ለሁለት ሴቶች ተገዝቷል። እንደገና ደግሞ 6 ዓመት ለሴት ለደሞዝ ብሎ ተገዝቷል። አጠቃላይ እሱ 2 እና 3 ነገር ነው አጭበርብሮ ወደ ላባ ቤት የኤሳውን በረከት ወስዶ የመጣው። ከሱ የባሰ የከፋ ሰው ያጋጠመው ያዕቆብ ማለት ወገኖች የኪዳን አባት ማለት ነው፣ የእስራኤል አባት ማለት ነው። ስለዚህ የእነኛ 12 ነገዶች አባት ነው። ይሁንና 20 ዓመት ሙሉ ዕድሜውን የጨረሰው ስለ በረከት ነበር፣ ስለ ደሞዝ ብሎ ነበር፣ ስለ ሚስት ብሎ ነበር። በተለይ ሆሴዕ ምዕራፍ 12 ላይ ያዕቆብ ስለ ሴት አገለገለ ይላል። ታሪካችን እንደዚህ ሲጻፍ በጣም ያሳዝናል። እና ያም ሆኖ 14 ዓመት እንደገና 6 ዓመት ለደሞዝ 20 ዓመት መቅኔውን ከመጠጠው በኋላ ላባ እግዚአብሔር ምን ይለዋል? ራራለትና ወደ አባቶች ምድር ተመለስ አለው ማለት ነው። እሱ መመለስ 30 ሊያደርገው ነበር፣ ግን ጌታ መጣና ተመለስ አለው። አሁን ያዕቆብ በላባ ቤት ያለ አንድ በዘፍጥረት 28 ላይ የተገለጠለት በቤርሳቤህ ምድር በምድረ በዳ የተገለጠለት ያን የአምላኩን ድምፅ ያ የአምላኩን ክብር በማጣቱ ምክንያት ቅር ተሰኝቷል። እና 20 ዓመት ሙሉ በሚስቱ በራሔል አላገኘም፣ በልያ አላገኘም፣ በእነኚህ በደንጎጥሮቹም አላገኘም፣ በከብቶቹም አላገኘም፣ በልጆቹም አላገኘም፣ በላባ ቤት አላገኘም። ጭራሽ ላባ ቤት ጣዖት የሚመለክበት ቤት ነው። ልጁ በኋላ እንኳን ጣዖት ሰርቃ አባቷን ትወጣለች። ያተረፈው የገዛ ሚስቱ እንኳን እግዚአብሔርን አውቃ ሳይሆን ጣዖት የአባቴ ጣዖት ያድነኛል ብላ እንግዲህ እንደዛ 14 ዓመት ስለሷ ብሎ የተገዛላት ራሔል እንኳን የተሳሳተችው ስህተት ቀላል አልነበር።
አያችሁ አንዳንዴ በረከት የምንላቸው ነገሮች እጆቻችን ላይ ሲገቡ እግዚአብሔርን ያጠፋብናል። መለኮታዊ ልምምዳችንን በቤርሳቤህ የተገለጠለትን የቤቴሉን እግዚአብሔርን ያጠፋብናል ማለት ነው። ስለዚህ አሁን ምን ያደረገ ይሄ ሰው ከብዙ ነገር በኋላ ያቦቅ ወንዝ ጋር ሲደርስ እናንተ በረከት የምትባሉ የምትንጫጩ የምትጮሁ ካጠገቤ ራቁ ብሎ ያቦቅ ወንዝ ማዶ አሻገራቸው እና ሌሊቱ ሙሉ ከእግዚአብሔር ጋር ሲታገል አደረ ማለት ነው። ምንድን ነው የሚታገለው? የሚታገለው አንድ ነገር ነው። ካልባረከኝ አልለቅህም የሚል ካልባረከኝ አልለቅህም። አያችሁ እንግዲህ እውነት በዝም ብለን በምድራዊ ቋንቋ ብንነጋገረውና ይሄ ሰው ምን ጎደለበት ባርከኝ የሚለው ምን ቀረው ከዚህ በላይ? አያችሁ ሰው መንፈሳዊ በረከትና ሰማያዊ በረከትን ለይቶ ካላወቀ በስተቀር ትባረካለህ፣ ምድርን ትወርሳለህ፣ ቤት ትገዛለህ፣ እንዲህ ውጪ ትወጣለህ፣ እንዲህ ትሆናለህ፣ ታላቅ ሰው ትሆናለህ። ይሄ ምድራዊ ቋንቋዎች ናቸው። እሺ መጣለህ። እሱ ከመጣ በኋላ ምን ልትሆን ነው? አሁን መጣለት ያዕቆብ በትር ይዞ ወጥቶ ባለ 2 ክፍል ሰራዊት ሆነ። አሁን ምን ቀረው? የቀረው ነገር እኮ ይሄ ሰው ምድራዊ የሚባሉ በረከቶችን አግኝቷል፣ ግን እግዚአብሔርን አላገኘው፣ አምላኩን አላገኘው፣ ክብሩን አላገኘው፣ መገኘቱን አላገኘው። ስለዚህ ያቦቅ ወንዝ ማዶ ማለት እዛው ቁጭ በሉ እናንተ በረከት መሳይ አምላኬን ያጠፋችሁ ራቋልና ሲታገል አደረ። ምን አለው? እግዚአብሔርን ካልባረከኝ አልለቅህም ማለት ሊነጋጋ ነው። ልቀቀኝ። ኖ ካልባረከኝ አልለቅህም ማለት አንተ ከእግዚአብሔር ጋር ታግለ አሸንፈሃልና ከዛሬ ጀምሮ ስምክ ያዕቆብ አይደለም። ያዕቆብ ማለት አታላይ፣ አሰናካይ፣ ተረከዝ ያዥ ማለት ነው። እንግዲህ አታሎ አሰናክሎ ዋጋ ከፍሎ 20 ዓመት ሙሉ የሆነ በረከት የሚመስል ነገር ተባርኩ። አሁን በዛ ስም ውስጥ መንፈሳዊ በረከት ይሄ እግዚአብሔርን ባርከኝ የሚለው በረከት ውስጥ መግባት ስለማይቻል የእግዚአብሔር በረከት ስምን ጭምር ትቀይራለች፣ ታሪክን ጭምር ትቀይራለች። ከዛሬ ጀምሮ ከዚህ ከስምህ ጋር የመጣውን በረከትን ያዕቆብን አያስፈልግም፣ ስምህ እስራኤል ተብሏል። ጌታ ይባላል፣ የእግዚአብሔር ልዑል። ስለዚህ ስምን ቀየረለት ማለት ሽሉዳውን ነካው። ያንን ስፍራ ምን ብሎ አወጣው? ጴኒኤል አለ ማለት ያ እግዚአብሔር የነካው ቦታ ያዕቆብነቱ የተቀየረለት በረከት ከሚመስል አርተፊሻል የተላቀቀበት ነፍሱ ርፍ ያለበት የቤቴሉን አምላክ ያገኘበት። አያችሁ ይሄ በረከት ያስፈልጋል። ያቤት የጸለየው ጸሎት አንዱ ምንድን ነው? መባረክን ባርከኝ። እግዚአብሔር መባረክን ይባርካል፣ ፊቱን ያብራላችሁ፣ ዘወትር እግዚአብሔር ከእናንተ ጋር ይሁን። በዕድሜ ዘመናችሁ ሁሉ በሰው ፊት ሳይሆን በእግዚአብሔር ፊት ቆማችሁ የማታፍሩ የእግዚአብሔርን ፊት የምታዩ የእግዚአብሔርን ክብር የምትመለከቱ ሰዎች ያርጋችሁ። ስለዚህ አንዱ የያቤት ጸሎት ምንድን ነው? መባረክን ባርከኝ የሚል ነው ማለት ነው። ሁለተኛው ያቤት የጸለየው ጸሎት አገሬን ማስፋይ። በትክክለኛ መንፈሳዊ በረከት ውስጥ ሲገባል ወገኖቼ ከራስ አስተሳሰቡ ውጭ እንሆናለን። ብዙ በረከቶች ራስን የሚያከብሩ ናቸው፣ ራስን የሚያገኑ ናቸው። እውነተኛ መንፈሳዊ በረከት የያቤት ጸሎት ትክክለኛ ነው የሚያሰኘው ምንድን ነው? አቤቱ መባረክን ባርከኝ ብሎ ቀጥሎ የሚለው ምንድን ነው? አገሬን አስፋ ነው። አይ ከተጣበብንበት ከተጨናነቅንበት ስንወጣ ስንገባ ከምንሳቀቅበት ምድር ከዚህ ውስጥ አውጣኝ፣ አስፋን። ጠበናል። ብዙ መውረስ ብዙ መግዛት ሲገባን ተጣበናል። አሁን እንደ ኢትዮጵያ ስትመለከቱ የአገር ጥበት የለብንም፣ የህዝብ ጥበት የለብንም፣ ያስተሳሰብ ጥበት ግን አለብን። ስለዚህ አስፋ ስንል አገር ውስጥ ያለው መሬት አይደለም፣ ህዝብ ነው። ህዝቡም ጭምር በፍቅር የምንሰማበት የምንባረክበት የምንዋደድበት የምንተቃቀፍበት ዘመን ይሁንልን። አስፋን። ተጣበናል። እስራኤልን በምድር እምብርት ላይ ነው የምትኖረው። በጣም ትንሽ እንዲቀጭን የሆነች ዳን ቤርሳቤንና ኢየሩሳሌም ተብለው የተከፋፈለች ነች እና ኢየሩሳሌም ሰማርያና ይሁዳ ተብለው ነው የሚጠሩት። እነኚህ ግዛት ሶስቱ ግዛቶች በአንድ ቀጭን የሆነች ገመድ የምትመስል ከተማ ነች። ነገር ግን ለዓለም ሁሉ መድኃኒት ነች፣ ለዓለም ሁሉ ሞገስ ናት። ጭራሽ ዘካርያስ ሲናገራት እርሷን የሚሸከም ማለት እርሷን ለመስበር ወይም ደግሞ ለመጉዳት የሚነሳ እንደ ከባድ ድንጋይ ያደርጋታለሁ፣ የሚሸከሟት ሁሉ ይላላጣሉ ይላል። እግዚአብሔር በእሳት መካከል እንዳለች በቃ እንደ ትንታግ አድርጎ አስቀምጧታል።
ለምንድነው መሰላችሁ? እላዋ ላይ ያለው ትንሽ ሀገርነት ሰሞኑን ሚዲያ ሰምታችኋል አይደል? ሰው ሀገር ድረስ ሄዳ እንደዚህ ሄዳ የምትዋጋ ነች። ሌላ ነገር አይደለም። እግዚአብሔር በመካከሏ ስለነበረ እግዚአብሔር ሞገሷ ስለሆነ በጣም ትንሽ ብትሆንም እንኳን እግዚአብሔር በጥቂቱ ምን ይባላል? አንድ ጀነራል ሲናገር እስራኤል ህዝባቸው 7 ሚሊዮን እንደዚህ ናቸው፣ ሲዋጉ ግን በእጥፍ ሚሊዮን ይሆናሉ ይባላል። እና ይሄ ከምን አንጻር ነው? እግዚአብሔር ከነርሱ ጋር ስላለ በዛ ባሉበት ምድር ላይ በሄዱበት በረገጡበት ምድር ሁሉ ላይ እግዚአብሔር ያሰፋቸው ስለነበረ ነው። ስለዚህ እግዚአብሔር ዛሬም እኔና እናንተን ሊያሰፋን የሚችልበት መንገዱ ስንጸልይ ብቻ ነው። አስፋኛል። ሌላው ደግሞ እጅ ከኔ ጋር ትሁን። ዛሬ ላስተምራችሁ እና የሚቀጥለው ጊዜ ላስተምራችሁ የፈለግኩት እጅ ከኔ ጋር ትሁን የሚለው ነው። እጅ ከኔ ጋር ትሁን ማለት ምን ማለት ነው? እጅን ተናግሬ ጨርሳለሁ። አንዱን ብቻ ነው ነግራችሁ። እንግዲህ የእግዚአብሔር እጅ በእኛ ላይ ትሁን ማለት እጅ ከኔ ጋር ትሁን ስንል ምን ማለታችን ነው? የምትባርከን እጅ፣ ከክፉ የምትጠብቀን የምታሰፋን የጌታ እጅ በእኛ ላይ ትሁን። ይሄ እጅ ትሁን ማለት የመጀመሪያውና አንደኛው ብቃታችን አንተ ነህ ማለት ነው። ብቃታችን አንተ ነህ። እግዚአብሔር እጅ ከኔ ጋር ትሁን ስትሉ ያ ከእግዚአብሔር እጅ ከኛ ጋር ስንሆን ብቃት እናገኛለን፣ ጉልበት እናገኛለን። ብቃታችን አንተ ነህ ማለት ነው። ምክንያቱም ወገኖቼ የእግዚአብሔር ጌታ ኢየሱስ ክርስቶስ እንኳን በምድር ሲመላለስ እነኚህ ፈሪሳውያኖች መጡና ይህ ሰው እኮ አጋንንት የሚያወጣው በአጋንንት አለቃ ነው። እርስ በርሷ የምትቃወሙ መንግስት አትጸናም አለ። ነገር ግን እኔ አጋንንት የማወጣው በምንድን ነው አለ? በእግዚአብሔር ጣት። ምክንያቱም የብቃቴ ምስጢር አጋንንትን የማስወጣት ምስጢር የማገለግልበት የእግዚአብሔር ጣት። ሙሴ ታስታውሳላችሁ፣ የፈርዖን አስማተኞች ሊገዳደሩት ሞከሩ። በመጨረሻ ጊዜ የሙሴ በትር የእነሱን እባብ በዋጠች ጊዜ ይህችስ የእግዚአብሔር ጣት ነው አሉ። ስለዚህ ልዩነትን የምትፈጥረው አቅማችን የሆነችው የእግዚአብሔር እጅ በእኛ ላይ ስትሆን ብቻ ነው። ብቃታችን ይላል በሁለተኛ ቆሮንቶስ ምዕራፍ 3 5 እና 6 ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። ራሳችን የበቃን አይደለንም። ለዚህ ነው እጅህ በኔ ላይ ትሁን ስትሉ ብቃትህ በኔ ላይ ትሁን፣ አቅምህ በኔ ላይ ትሁን፣ ኃይልህ በኔ ላይ ትሁን፣ ጸጋ በኔ ላይ ትሁን እያላችሁ እጅ በኔ ላይ ትሁን ስትሉ ይሄ ብቃት ከኛ ጋር ካለ በእግዚአብሔር ለሰው የማይቻል ለእግዚአብሔር ይቻላል ይልና ለሚያምን ሁሉ ይቻላል። አያችሁ፣ እንደ እግዚአብሔር እኔና እናንተ እግዚአብሔር ማድረግ የሚችለውን ነገር ማድረግ የምንችለው ከባድ ምንላቸው በስጋ ወራት ልናደርገው የማንችለውን ነገር በእግዚአብሔር ብቃት ግን ማድረግ የምንችልበት ብርታት ማለት ነው ብቃት። ያ ብርታት ደግሞ መጽሐፍ ቅዱሳችን ምን ይላል? በሮሜ ምዕራፍ 10 እና 11 ላይ ምዕራፍ 8 10 እና 11 ኢየሱስ ክርስቶስን ከሞት ያስነሳው ያ የትንሣኤ ኃይል በእናንተ ቢኖር ሟች ለሆነው ሰውነታችሁ ሕይወትን ይሰጣችኋል ይላል። አያችሁ፣ ይሄ ማለት ክርስቶስን ከሞት ያስነሳ ያ የትንሣኤ ኃይል ሰማይ አልቀረም። እኔና እናንተ ለዚህ ለሟች ስጋችን ለሚያሸንፈን ለሰይጣን፣ ለዲያብሎስ፣ ለዓለም ማሸነፍ የምንችልበትን ሕይወትን የምናገኝበትን ክብር የምናገኝበትን ብቃት የሚሰጠን የእግዚአብሔር እጅ ነው። ብቃት በመንፈስ ይላል እዛው ላይ ደግሞ 13 ላይ 8 13 ላይ በመንፈስ የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ። አያችሁ፣ ይሄ ሰውነትን ሥራ ማለት ዓለማዊነትን፣ ኃጢአትን፣ ክፉ ባህሪያትን ማሸነፍ የምንችልበት በመንፈስ የሆነ በእግዚአብሔር ጣት፣ በእግዚአብሔር ክብር፣ በእግዚአብሔር ቅባት ነው ማስገዛት። ትዝ ይላቸዋል ሳምሶን ከአባትና ከእናቱ ጋር ወክ እያደረገ እያለ ደቦል አንበሳ ፊት ለፊቱ መጣበት። ልክ ይሄ ሥጋ እንደማለት ነው፣ የእኛ ሥጋ እንደማለት ነው አንበሳው። ይሄ ደቦል አንበሳ በመጣበት ጊዜ የእግዚአብሔር መንፈስ በላዩ ላይ መጣ ይላል። እንደ ጠቦት ምን አደረገው ይላል? በጫጨቀው ይላል። ምክንያቱም ደቦል አንበሳ ማለት ገና ጎረምሳ ነው። አያችሁ፣ ከጎረምሳው አንበሳ የሚበልጥ ኃይል ከሳምሶን ጋር ነበረና እንደ ልክ ጨርቅ ሰው እንደሚቀዳድድ ጠቦት እንደሚበጫጭቅ በጫጭቀው። ለዚህ ነው በመንፈስ የሰውነትን ሥራ ብትገሉት
በሕይወት ትኖራላችሁ ይላል። አያችሁ፣ ልክ ሳምሶን አንበሳውን እንደገደለ እኔና እናንተ ደግሞ በመንፈስ ይህን ሥጋችንን ይህንን ማንነታችን ይህ ክፉ ባህሪያችንን ምን ገል ከሆነ ሕይወታችን ያብባል። የክርስቶስን ክብር በሕይወታችን ላይ ያበራል። ኢየሱስ ክርስቶስ ጌታ ነው። ይህንን ነው የሚናገረው። ስለዚህ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም ይላል። ራሳችን የበቃን አይደለም። ስለዚህ እጅ በእኔ ላይ ትሁን ማለት አንደኛው ምን አልኳችሁ? ብቃታችን አንተ ነህ ማለት ነው። አቅሜ አንተ ነህ። ስለዚህ እጅ በኔ ላይ ትሁን። እጅ በኔ ላይ ስትሆን ብቃት ትሆነኛለህ፣ ጉልበት ትሆነኛለህ። መጸለይ ብቃት፣ የማገልገል ብቃት፣ የመኖር ብቃት፣ የመነገድ ብቃት፣ የመውጣት ብቃት፣ የማሰብ ብቃት፣ አይምሮችን ማሰብ ከሚገባው በላይ መስራት ከሚገባው በላይ መውደድ ከሚገባው በላይ ማገልገል ከሚገባው በላይ አብዝተን ማገልገል የምንችለው እጁ በእኛ ላይ ስትሆን። ለዚህ ነው የአቤት ጸሎት ደስ ይላል። አቤቱ መባረክ ባርከኝ፣ አገሬን ማስፋ፣ እጅህ ከኔ ጋር ትሁን፣ እንዳያሳዝነኝ ከክፉ ጠብቀኝ ብሎ የእስራኤል አምላክን ጠራ። እግዚአብሔርም የለመነው ሰጠው ይላል። ዛሬ የለመናችሁትን ይስጣችሁ፣ እጁ ከእናንተ ጋር ትሁን። ስለዚህ እጁ ከእኛ ጋር ትሁን ማለት ብቃታችን ከአንተ ጋር ይሁን። ስለዚህ እጅ በላይ ላይ ትሁን ማለት ብቃት የለኝም ካላንተ በቀር ብቃቴ አንተ ነህ። ዋው! ይህን ቃል አንብቤ ልጨርስ። በዕዝራ ምዕራፍ 7 ቁጥር 27 እና 28 ላይ እንዲህ ይላል፣ እኔ በላዬ ባለችው በአምላኬ በእግዚአብሔር እጅ በረታው። ስሙ ይባረክ። አያችሁ፣ እኔም በላዬ ባለችው በአምላኬ በእግዚአብሔር እጅ በረታው፣ ከኔ ጋር እንዲወጡ ከእስራኤል ዘንድ አለቆችን ሰበሰብኩ እያለ ይናገራል። አለቆች እንኳን ተገዝተውለት የእግዚአብሔርን ሥራ እንዲሠራ የበረታበት ምስጢሩ የእግዚአብሔር እጅ በሱ ላይ ስለነበረ ነው። ስለዚህ ምን አለ? በእኔ ላይ ባለችው በአምላኬ እጅ በረታው። ወገኖቼ ለዚህ ነው እጅ በእኔ ላይ ትሁን ማለት የሚያበረታው እጅ በእኔ ላይ ትሁን፣ ብቃት የሚሰጠኝ እጅ በእኔ ላይ ትሁን፣ የሚያሰፋኝ እጅ በእኔ ላይ ትሁን፣ የሚባርከኝ እጅ በእኔ ላይ ትሁን ማለት ነው። ስለዚህ ክፍል 1 እጅ በእኔ ላይ ትሁን የሚለው ምን ማለት ነው አልኩኝ? አንደኛ ብቃታችን ከአንተ ጋር ብቃታችን አንተ ነህ ማለት ነው። የሚቀጥለው ደግሞ ቁጥር 2 ላይ በሁሉ የአንተ መገኘት ያስፈልገኛል የሚለውን ደግሞ ሌላ ጊዜ አብረን እናያለን። እግዚአብሔር አምላክ ይባርካችሁ። ስላዳመጣችሁኝ ጌታ ኢየሱስ ይባርካችሁ። እንግዲህ ቃሉ ስማን ፎሎ አድርጉት፣ ለሌሎች ሼር አድርጉ። እግዚአብሔር ብረዳም በዚህን ሰዓት ውስጥ ጊዜ ወይም ደግሞ ከሰዓት በኋላ እንደዚሁ የእግዚአብሔርን ቃል አስተምራችኋለሁ። በዚሁ በእግዚአብሔር እጅ በእኔ ላይ ትሁን በሚል ምዕራፍ መጽሐፍ ነው ማለት ትምህርት ነው ማስተምራችሁ። ምናልባት እኔ ፎሎ ለማድረግ የምትፈልጉ ሰዎች እዚሁ ቲክቶክ ላይ ቃሉን ስማ ወይም ፓስተር ሙሌ ብላችሁ ፎሎ ማድረግ ትችላላችሁ። ከዛ ውጪ ቃሉን ስማ የሚል ፌስቡክ፣ ቴሌግራም አለኝ። ከ10 ሺህ በላይ ተከታይ ያለው ፌስቡክ አለኝ፣ ቴሌግራም አለኝ፣ እንዲሁም ደግሞ ዩቱብ አለኝ እና በዛ ትምህርቶቼን መከታተል ትችላላችሁ። ስላዳመጣችሁ ጌታ ኢየሱስ ይባርካችሁ። እስቲ እንጸልይላችሁ። እግዚአብሔር አምላካችንና አባታችን የእግዚአብሔር እጅ በእኛ ላይ እንድትሆን ዛሬ ስለተናገርከን ይህን ረሃብ ደግሞ ነፍሳችን የሚያሳርፍ የሚባርከን የሚፈውሰንን የሚያጽናናን እጅ በእኔና በወገኖቼ ላይ እንድትሆን ጸለይኩኝ። ሁሉ ለአንተ ክብር ይሆን፣ አሜን። ስላዳመጣችሁ ጌታ ኢየሱስ ይባርካችሁ። ተባረኩልኝ።